ጉዳይ ስንሄድ የቴዲ አፍሮ ምክትል ማናጀሯ ታስራለች። እነዚህ ናቸው ወዳጆቹ ከጎን የሚታዩት። በደንብ አይታይም። በእጄ ላይ ላድርግ። በጣም ያሳዝናልም ያሳፍራልም። መንግስት በዚህ ደረጃ መንበቅበቁ ያሳዝናል። ምንም ችግር የለውም ስትሉ አልነበር እንዴ? እነዚህ ሰዎች ናቸው። ስክሪንሻት ማድረግ ትችላላችሁ። የቴዲ አፍሮ የቅርብ ወዳጁ ሙስሊም ነው። ካያችሁት ታስሯል። ምክትል ማናጀሩም ታስራለች። እንዴ ያላችሁን ነገር ያለ መስሎኝ ረስቸው። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁት ይሆን? ረስታችሁት ነው? አልገባኝም። አንድ አዝማሪ ምንም አያመጣም ስትሉ አልነበር እንዴ? ምን ተገኘ? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣው? ምን አመጣው? አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው አሽቃባጭ አለው። እውነተኛ ነገሩን ሳይሆን በድሆች እንባ ላይ የተሰራ ግንባታ ነው ኢትዮጵያ ላይ ያለው። በድሆች ላይ እውነቱን ነው የምነግርህ። ድሆችን አፈናቅሎ ድሆችን ዘርፎ የድሆችን እንባ ከምንም ሳይቆጥር የተሰራ ማንነት ነው ያለው እንጂ ድሆችን አብሮ ያገዘ የድሃ ኢትዮጵያዊ አብዛኛው ኢትዮጵያዊ ድሃ ነው። አብዛኛውን ያማከለ ግንባታ አልተደረገም። አብዛኛውን ያማከለ አብዛኛውን ያሳተፈ የኢትዮጵያዊነት ግንባታ አላየንም። ሌላው ምን ብለው ዶክተር አብይ ስትናገር የሰማው መሰለኝ። እስኪ ላሰማ። ዶክተር አብይ አንዳንዴ ለሁሉም ነገር መልስ ባትሰጥ ከጠቅላይ ሚኒስትር የማይጠበቅ ንግግር ባትናገር ደስ ይለኛል። ለምን? ለአንተም ስለማይጠቅም በሁሉ ነገር ላይ መናገር አለብህ ማለት አይደለም። ለሁሉ ነገር መልስ መስጠት ቧልት ውስጥ ግባ ማለት አይደለም። የሚመጥን ነገር ብታረግ ጥሩ ነው ብዬ አስባለሁ። አንተ ካልከው ንግግር ላሰማ። ስማ። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስት እና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ። ያውን አይደለም የቆየ ነው። ልነግራችሁ ፈልጌ ነው። ልናገር የምፈልገው ምንድን ነው? ለእናንተ ሲያሽቃብጡት አርቲስቶች ይቻላል። አሁን ለምሳሌ ካሙዙ የብልጽግና ገረድ ለብልጽግና ድምፅ መሆን ይቻላል። አርቲስት አቤል ሙሉጌታ የሚባለው አሁን ጴንጤ ሸዋሸዋ የሰራው የብልጽግና ገረድ፣ እሱስ ይቻላል ወይ ነው? ለመንግስት ካሽቃበጡ ይቻላል። መንግስት መተቸት ግን አይቻልም። አርቲስት ታዲያ ምኑ ላይ ነው ሚዛኑ? በአንተ እይታ ሚዛኑ ምን አይነት ነው? ያንተ ፓስተሮችስ እንዳለ የብልጽግና ፓስተር ወጦ ጭምብሉ ሲገለጥ እያየን ነው። እኛ ፖለቲካ ውስጥ የለንበትም ሲል የነበረ ሞሽላቃ ፓስተር እና ፕሮፌት የምትለው ዝምባም ሌባ መጥቶ መግለጫ ሲያወጣ በየቸርቹ ሲናገር ነው የሰማነው። ይህ ሁላ የተንጫጫኸው ዘርፋችኋል። በሃይማኖት ስም ዘርፋችኋል። በብልጽግና ስም፣ በፖለቲካ ስም ዘርፋችኋል። ባህርም ላይ
ስለዚህ ያ ጥቅማችሁ ስለተነካባችሁ ነው እንደዚህ ያበዳችሁት፣ እንደዚህ የተንጨረጨራችሁት። 70 ሚሊዮን ሰው ሰማ ማለት ከግማሽ በላይ የኢትዮጵያ ሕዝብ ሰምቷል ማለት ነው። መጀመሪያ ምንድን ነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ሕዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም፣ ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ነው ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለ ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች በደንብ አሁን በዮኒ ማኛ ሊተረጎም ስለሚችል ዮኒ ማኛ ነው እንዲያስደረገው ሊባል ይችላል። ስለዚህ የአዲስ አበባ ልጆችን በየጊዜው እየመጣ ሲያናንቅ ሲሳደብ አቃቂር ሲያወጣ የሚውል ሰገጤ ነው። የአዲስ አበባ ልጆች ቢያናገሩት ዮኒ ማኛ ልክ አጫሉ እንዳስደረገው አስደረገ ተብሎ ያልሆነ ነገር ይባላል። እራሳቸው በልተውት ማለት ነው። ልክ ብልጽግና አጫሉን እንደበላው እንዳልክ አንድ ነገር ቢሆን ዮኒ ማኛ አስደረገው ብለው ፖለቲካ ሊሰሩ ነው። አንሸወድም፣ ከዚህ በኋላ አንሸወድም። አሁን ምንድን ነው የሚያደርጉት መሰላችሁ? የራሳቸውን ሰው ይበሉና የሆነ ሰው ላይ ይለጥፋሉ። ሙዳቸው ነው አሁን የተነቃው። የሆነ ሰው ይበሉና ከዛ ይኸው አጫሉን የወደዳችሁ እኮ የበላው መንግስት ነው አይደል እንዴ? መንግስት መጠየቅ ነው አይደል? የበላው የራሳችሁ መንግስት ነው። አጫሉ በንግግሩ ነው የተበላው። ምን የሚል ንግግር አለ? መንግስት አሁንም መግደሉን ካላቆመ ኢትዮጵያ እየተቀየረች አይደለችም ብሎ ቃል በቃል ፊት ለፊት ነው የተናገረው። እናንተ አሁን አጫሉን ለመላ መንግስት ታጨበጭቡ ስታይ ታስቃላችሁ። ምንም ስታንድ የላችሁ። አጫሉን የበላ መንግስት እያላችሁ እንደገና አሁንም መንግስተኛ ነው ትላላችሁ። እንደዚህ አይነት አስተሳሰብ ካለው ጋር ነው የምናየው። አሁንም እያልን ያለ ነው። ህዝቡ ምን ሆኗል? ተቸግሯል። ህዝቡ እያለቀሰ ነው። ህዝቡ ሰርቶ መኖር አልቻለም ነው እያልኩ ያለው። መንግስት እየሰማ አይደለም። ለምን? ካድሬው እስከበላ ምንም አይመስለው። ስለዚህ አሁንም የምንናገረው ምንድን ነው? የቴዲ አፍሮ ወዳጅ፣ የቅርብ ወዳጁ ታስሯል። ምክትል ማናጀሯ ታስራለች። ምንም የሚያደርጉት ነገር የለም። ምንም ቴዲ አፍሮ በራሱ የሚመራ ብቃትና ችሎታ ያለው ቴዲ አፍሮ ባለው ነገር ላይ የኢትዮጵያን ህዝብ ድምፅ በመሆን የሚታወቅ ወንድም ነው። ጊዜ ደግሞ ለብልጽግና ሰጥቷል። 8 ዓመት ለብልጽግና ጊዜ የሰጠ ሰው ቴዲ አፍሮ ይባላል። እንደዛ እንኳን ለህወሓት ጊዜ አልሰጠም ቴዲ አፍሮ። ለህወሓት ያን ያህል ጊዜ እንኳን አልሰጠም። ለብልጽግና የሰጠውን ያህል ጊዜ አልሰጠም። ስለዚህ አየው ምንም አይነት ለውጥ የለም፣ ሀሳብ ሰጠ። ይሄም በመስጠቱ
የተናደዱ ብዙ ሰዎች አሉ። አሁን ለምሳሌ አክቲቪስትን ከተቃወምክ ስለ ዘፈን ቴዲን የሰደበውስ፣ ነፍጠኛ ብሎ አማራን ለመስደብ ያደረገውስ፣ ጉራጌን የሰደበውስ ዘፋኝ ምን ሊባል ነው? በእናንተ በተለይ እናንተ ቤት ተሳዳቢ ዘፋኞች አሉ። እርግጠኛ ነኝ ይህ መንግስት ቢወርድ እንደዚህ አይነት ስድብ ይቆማል። ፈሪዎች ናቸው፣ በጭባጮች ናቸው፣ እናውቃቸዋለን። መንግስት ሲመጣ እየጠበቁ የሚደነፉ አንድ ተኩሶ ማቅ ሽንታም ነው የእናንተ ዘፋኝ፣ እናውቃቸዋለን። በጭባጮች ፋራ፣ በዚህ ላይ በጣም ፋራዎች ናቸው። ሴትን ሲደበድብ ሲቀጠቅጥ የሚውል መዥገር ልክ አጫሉን እንደሚወደው አድርጎ አሁን በአጫሉ ቪዲዮ ፖስቶ ሚስቱን ሊያደንቅ ምናምን መጣ። ይህ ስህተት ልጅ ነው የወለድከው እኮ አይደል እንዴ? ልጃችሁ ይባረክ። ፈልገው የተወለደ ልጅ አይደለም። ስትር መጠመጥ የወለድከው ልጅ እንጂ አምነህበት ያልነበረ ስሙን የማታውቀው ማነው እሱ ብለህ ዲኤንኤ ያስመረመርክ ሰው ነህ። ከኔ አይደለም ብለህ ከዛ ምን ሊያረግ መጣ? ይሄ ከክ ምን ሊያረግ እንደመጣ ይውልኝ። ቅኔው የአዲስ አበባ ልጅ ማቅ እንደሱ መሀይም የሚመስለው ምናምን አለ። ይሄን ሊስሙት ይሄን ሊስሙት ምንድን ነው የአራድዬ ልጅ የአዲስ አበባ ልኝና ማለት ነው። የአዲስ አበባ ልጅ ሆኖ ገረድ መሆንና አስመሳይ መሆን በጣም የሚያስጠላ ነገር መሆኑን በዚህ ልጅ ነው ያየሁት። ማርያም ከዚህ በፊት ሀጫሉን ሙዚቃ አድርገህ የመስራት መብት እኮ ነበረ። ኤግዛክትሊ። እኛ እኮ ሀጫሉን እንወደዋለን። ሀጫሉን በጣም ነው የምንወደው ከቴዲ አፍሮ እኩል ማለት ነው። እስካሁን ማንም ሰው የሀጫሉን አብዛኛው የኦሮሞ ተወላጆች የቴዲ አፍሮን ፎቶ አድርገው እንደተሳደቡትና እንደረገጡት አንድ የአዲስ አበባ ልጅ የሀጫሉን ፎቶ አድርጎ ምንም የተናገረው ትንፍስ ያለው ነገር የለም። አንተ ግን ነገሩን አዙረ ህዝቡን ለማቀሳሰርና በአንተ ቤት አሁን አሽቃብጠ በቃ የእነሱን ወግነ አንተ አሁን በጣም ተወደሙታል። በጣም የምታስጠላ ገረድ ሴታ ሴት ነህ። እግዚአብሔርን እኛ አሁንም ሀጫሉን በጣም ነው የምንወደው፣ ግን አንተ የምትደብር ቆሻሻ ሰው ነህ። ይህንን ቪዲዮ አድርጉ። ይሄ ነው አየህ፣ ምንድን ነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን ሀጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው? እንደምታዩት በቴዲ አፍሮ ነው የሚሰራው። አዲስ አበባ ላይ ብዙዎቹ አይሰሩም። ለምን? ስለሚፈሩ ማለት ነው። ይሄ ዥልጥ ከካም ግን ለማቀሳሰር ብሎ የማይወዳትን ሴት አስቀምጦ አይወዳትም። እግዚአብሔር በሚያውቀው አይወዳትም። የማይወዳትን ሴት አድርጎ ፔጁ ላይ ብትገቡ ሙሉ አለ። ልክ እንደሚወድ ትርጉሙን እንደሚያውቀው ምናምን አድርጎ ሲችለጠለት ታየ። እንደዚህ አይነት መርዘኞችን ተጠንቀቁ። አይጠቅሟችሁ፣ ቀን ነው የሚጠብቁላችሁ። ስለዚህ ከእንደዚህ አይነቶቹ እግዚአብሔር ይጠብቃችሁ። አስመሳይ ዝም ማለት ይችላል። ማንም አልነካው፣ ማንም አልደረሰበትም። አጫሉን የሚቃወም የለም። ማን ነው እየወጣ አጫሉን በየጊዜው የሚረጣው? የአጫሉን ፎቶ ዘቅዝቆ ምናምን የምታገኙት ማን አለ? ሴዝ ኖባዲ፣ ማንም የለም። ግን እንደዚህ አይነት አሽሙረኛ መርዝ፣ የወንድ መርዝ እያየን ነው። ይሄን ደግሞ እንድታውቁት ነው። ጆን ዳንኤል ማለት እግዚአብሔር ይኸውልህ እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን አስነሳ። ያንተን ሸለመጥማጥነት አይቶ ማንን አስነሳ? እማትደርስበት አዶናይ መጣ። ከአንተ በታች እንዲያጎበድዱልህ ነበር የምትፈልገው። አፈር ገባ። አንተን የሚሰማ የለም። አንተ ዝምባ። ስለዚህ ያንን ልንገር